ፖሊስ የሚለው መጠሪያና መታወቂያ ስምና ግብሩ ለተገጣጠሙለት ክዋኔና ከዋኝ የተሰጠና ዓለም አቀፋዊ ዕውቅናን ያገኘ ሙያና ሙያተኛ የሚገለጹበት ነው። የፖሊስ ሥራና ተግባሩም ከመልካም ሐሳቦችና ተግባሮች ጋር የተጣሉ አካላት ሁሉ ክፉ መሻታቸውና ሕገወጥ ተግባራቸው እንዳይሳካ የወንጀል መከላከል ሥራን የሚተገብር ከዓይን የተሰወረ ከቁጥጥር ያፈተለከ እኩይ ምግባር ሲገጥምም ቀጣዩን የወንጀል ምርመራ ሥራ የሚያስከትል የመንገድ ትራፊክ እንቅስቃሴዎች ለሰዎችና ንብረቶቻቸው መታጣት ሰበብ እንዳይሆኑ አልሞ የሚሰራ ስለመሆኑና በሁሉም የዓለም ክፍሎች ባለው ተቀባይነትና የሥራ ትስስር ምክንያት ዓለም ያወቀው ፀሐይ የሞቀው የሚለውን ብሂል የሚያሟላ ስለመሆኑ ይመሰከርለታል። ፖሊስ ኢንተርናሽናል ፕሮፌሽናል ትልቅ የተከበረ ሙያ ነው። አገራት እንደየሀብትና እንደየአቅማቸው ፖሊሳቸውን በተደራጀና የሕዝባቸውን ሰላምና ደህንነት ሊያስጠብቅ በሚችል መንገድ በቴክኖሎጂ፣ በሰው ኃይል፣ በማቴሪያል በስርዓት ተደራጅቶ ቀን ከሌሊት አገልግሎት የሚሰጥ ሰላም በማረጋገጥ ረገድ የፖሊስ ድርሻ የአንበሳ ድርሻ ነው የሚይዘው። እንደ ጀግናው የሀገር መከላከያ ሰራዊት የፖሊስ ሰራዊትም እንደ ሰራዊት የተደራጀ ኃይል ለመስዋዕትነት የሚጠይቁ ግዳጆችን የሚወጣ በዓለም አቀፍ የሳይንስ የፖሊስ ሳይንስ ዶክትሪን በደንብ ስለ ፖሊስ ዲፋይን ተደርጎ ተገልጾ ተቀምጧል። ፖሊስ ዓለም አቀፋዊ ሰርቪስ ነው። በዩናይትድ ኔሽን የሰላም ማስከበር ስራዎች ላይ ፖሊስ ሚሽን ይሄዳል። ሁለተኛ ከዓለም አቀፍ ተቋማት ጋር በጥብቅ ግንኙነት ይሰራል። ለምሳሌ እንደ ኢንተርፖል፣ በአፍሪካም አፍሪፖል የሚባላል፣ በአውሮፓ ዩሮፖል የሚባላል፣ ዩሮፖሊስ የሚባል ከዩሮፒያን ፖሊስ ጋር የሚሰሩ ስራዎች አሉ። እዚህ ደግሞ በኢስት አፍሪካ ደግሞ ለብቻ ደግሞ ኢስት አፍሪካ ፖሊስ አሶሲዬሽን የሚባል አለን። ኬንያ ነው ቢሮ። በየአመቱ መሪዎች እየተቀያየሩ በአገራት ይሰራሉ። እኛም ባለፈው 2 ዓመት በፊት ኢትዮጵያ ይሄንን ተቋም በፕሬዝዳንትነት በክቡር ኮሚሽነር ጀነራል ደመላሽ ሰብሳቢነት ለ1 ዓመት መርተናል። ይህ አይነት መገለጫ ያለው የፖሊስ ሥራ በቀዳሚነት የተጀመረው የዘመናዊ ፖሊስ አባት ተብለው በሚታወቁት እንግሊዛዊው ሮበርት ፒል አማካኝነት እንደ አውሮፓውያን አቆጣጠር በ1829 ስለመሆኑ የታሪክ መዛግብቶች ያስረዳሉ። በኦገስት ቮልመር በኩል አሜሪካ የተበረከተው የፖሊስ አሰራርም ቀጣዩ ምዕራፍ ይዞ ተገኝቷል። የፖሊስ ሥራ በተለያዩ ወቅቶች በሀገራችን ሲተገበር እንደቆየ ቢታወቅም ከሕጋዊ ማዕቀፍ ጋር ተቆራኝቶ የተገኘው በሚያዝያ 29 1901 ዓ.ም በንጉሥ አጼ ምኒልክ የአራዳ ዘበኛ የሚል መጠሪያን ይዞ ነው። በ1930ዎቹ በንጉሥ ኃይለሥላሴ የተፈጠረው የፖሊስ ተግባር ሲጠቀስ ደግሞ ከእንግሊዛዊ ፊኖ ባንክስ ጀምሮ የተለያዩ ኢትዮጵያውያን ተግባሩን መርተውታል። ፍጹም ወታደራዊ ሊባል በሚችል አደረጃጀት የተተካው የደርግ ዘመን የፖሊስ መዋቅርም ቀጥሎ የሚጠቀስ ሲሆን ከፌዴራሊዝም አስተዳደር መርህ በኋላ ሀገራዊ የፖሊስ ክዋኔ ሲከተል በአማራ ክልልም ተግባሩ ተጀምሯል። ሲመሰረትም ሲቋቋምም ብዙ ምቹ ሁኔታ ባልነበረበትና እስከ 15 ቀን ድረስ በመጀመሪያ በአንደኛና በሁለተኛ ዙር እስከ 15 ቀን ድረስ ስልጠናዎች ይሰጡ ነበር። የክልሉን ፖሊስ ለማቋቋምና ለማጠናከር ከ1987 ወደ ወርሶ ማሰልጠኛ ፈጥኖ ደራሽ ፖሊስ የሚባለውን ይዘን ገባን። ከየክልሎች የተውጣጣ ያን ይዘን ለ7 ወር ያህል አሰልጥነን ወደ አማራ ክልል ነው የመጣ ነው። ከፈጥኖ ደራሽ በኋላ ልዩ ኃይል ፖሊስ ስለሚያስፈልግ ቋቁመናል። ያ ልዩ ኃይሉ ደግሞ እንደ ነባራዊ እንዳለው ወቅታዊ ሁኔታ ቀይረን ደግሞ አድማ ብተና የሚባለውን ስያሜ ሰይመን ባህር ዳር ላይ፣ ጎንደር፣ ደሴ በእነዚህ ዞኖች እንዲቋቋም ተደረገ። ስለሆነም በእነዚህ ሂደት ውስጥ አልፎ
ባለፉት 30 ዓመት ለምሳሌ በማህበረሰብ አቀፍ ወይም ኮሚኒቲ ፖሊሲንግ የምንለው በክልላችን በ1999 ዓ.ም ጀምሮ የተጀመረና በጣም አመርቂ ውጤት ከማህበረሰብ ጋር ትስስርን የፈጠርንበት ተቋሙ ኢንተግሬሽን ማህበረሰብ ኢንተግሬሽን የተፈጠረበት ትራፊክ ጭምር ነበር ስራው በዛን ሰዓት። ስለዚህ የማይረሱ በርካታ የአደረጃጀት ስራዎች ነበሩት። አስታውሳለሁ በ90ዎቹ አካባቢ ይሄ የማህበረሰብ አቀፍ ፖሊስ አገልግሎት ለልምድ ልውውጥ ከክልሎች ጭምር ወደዚህ የመጡ መረጃ እንዲወስዱ ልምድ እንዲቀስሙ ይደረግ ነበር። በአገር አቀፍ ደረጃም ግንባር ቀደም ሆኖ የተሸለመበት ጊዜ ነበር የአማራ ክልል ፖሊስ በተለይ በማህበረሰብ አቀፍ ፖሊስ አገልግሎት። በሌሎች በምርመራም የተለያዩ ውጤታማ ስራዎችን እየሰራ የቆየ ተቋም ነው። የቀድሞው የአማራ ክልል ፖሊስ ኮሚሽን ፖሊሳዊ ተግባር የክልሉን የሰላም ጥያቄ እየመለሰ የተለያዩ የአሰራርና አደረጃጀት መንገዶችን እየተከተለ የመቆየቱን ሂደት ለማሳካትም የቀደሙት የአደራጅ ኮሚቴዎችና ኮሚሽነሮች የሥራ ኃላፊነትና ሚና በዛሬው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በኩል እውቅና የሚሰጠው ይሆናል። የ116 ዓመታትን ዕድሜ ያስቆጠረው የሀገራችን የፖሊስ ተግባር ከተለያዩ ሂደቶችና ወቅቶች በኋላ የዛሬውን ዓለም አቀፋዊ የፖሊስ ባህሪና አቅም መላበሱን አሳይቷል። ፖሊስ የተመሰረተበትን 116ኛ ዓመት እያከበርን ነው ያለበረው። በፌዴራል ደረጃ ክቡር ጠቅላይ ሚኒስትራችን በተገኙበት ከፍተኛ የመንግስትና የመከላከያ ከፍተኛ አመራሮች በተገኙበት ህዝቡ በተገኘበት በደመቀ ሁኔታ ተከብሯል። ይሄ የሚያሳየው ያለፉት 116 ዓመታት ፖሊስ በምን አይነት ሁኔታ ውስጥ በቅብብሎሽ እዚህ ደረጃ እንደደረሰ ነው። አንጋፋ የፖሊስ ተቋም ነው ያለን እንደ ኢትዮጵያ። በዚሁ የጊዜ ቀመር ውስጥ የሚካተተውና በሁሉም ፖሊሳዊ ተግባሮቹ ውጤታማነት እውቅና አግኝቶ የነበረው የቀድሞ የአማራ ክልል ፖሊስ ኮሚሽን ያለፈበትን ያክል ተቋማዊ ቁመናውን የማስቀጠል አቅሙ ግን ተዳክሞ ነበር። በተለይ በ2008 9 10 አካባቢ ፖለቲካው ጋር አካባቢ ያጋጠመው መንገራገጭ በመደበኛው ፖሊስ ስርዓት ላይ የነበረው አፈጻጸም ወደ ኋላ እንዲመለስ አድርጎት የቆየ መሆኑን ያው ሁላችንም እንገነዘባለን ማለት ነው። ባሳለፍናቸው ዓመታት በሰሜኑ ጦርነት የነበሩት ችግሮችን እንደ ክልላችን መስዋዕትነት ከፍለናል። ክልሉም ዋጋ ከፍሏል። ከዚያ በኋላም የሰሜኑ ጦርነት ካቆመም ከታረቅንም ድርድር ከተደረገም የውስጥ ጦርነት ስለዚህ በዚህ ልክ ነው ያለ። ይሄ ቀውስ ነው ገጥሞን ያለ። ልዩ ኃይሉ መልሶ ይቋቋም ሲባል ሰራዊቱን መንግስት የያዘውን ፕሮግራም ማሳወቅ ሳይሆን ፕሮግራሙን በተቃራኒው መንገድ እንዲሰራጭና በመንግስት ላይ እንዲያምጽ ህዝቡ ለዚህ ደግሞ ድጋፍ እንዲሰጥ አድርገው የተፈጠረውን ነገር አይተናል። ማህበረሰብን ለማጎሳቆልና የክልሉን ኢኮኖሚ ለማዳከም የተሰሩ ስራዎች መቋቋም የማይችል ተቋም እየሆነ እንደገና ይሄ ማለት ደግሞ ችግሩ እንዳለ አፍርሶታል ማለት ግን አይደለም። በችግር ውስጥ ሆኖ ደግሞ እንደገና የነበረውን እርሾ ይዞ መልሶ ደግሞ ጥቂቶችን ይዞ ማህበረሰቡንም ይዞ የክልሉን የጸጥታ ሁኔታ ለመቀልበስ ሰፋፊ ስራ ተሰርቷል። የለውጥ ስራዎችን የመተግበር ግዴታ ያወደቀበት ተቋም ስለመሆኑ በመረጋገጡም ባለፉት ዓመታት ከተጀመረው ላይ የሚታከል የአሰራርና አደረጃጀት ለውጥ ለማሳካት የተቻለበትን የጥናትና የለውጥ ኮሚቴ እንዲቋቋም ተደርጓል። ትልቅ ውድቀት አጋጥሞናል። ስለዚህ የኛ ደግሞ ከውድቀት ለመነሳት ነው። አንዱ ከውድቀት ለመነሳት ነው። ሁለተኛው ደግሞ አሁን ዓለም የደረሰችበትን ደረጃ መድረስ የሚያስችል ሁለቱንም አስተሳስረን መስራት አለብን ብለን የተነሳንበት ሁኔታ ነበር የነበረው። ቀድሞ የነበሩት ኮሚሽነር ደስዬ እና የአስተዳደርና ጸጥታ ቢሮ ኃላፊዎች ሪፎርም እንዲደረግ እና ሪፎርም ተደርጎ የተሻለ ቁመና ላይ እንዲሆን በመፍቀዳቸው ሪፎርሙ ኦልሞስት 1 ዓመት አካባቢ እየሆነው ነው ያለው። ከመጀመሪያ 4 እና 5 ወሮች ሰፊ ጥናት ዝም ብሎ የለብለብ እንዳይሆን ጥልቀት ባለው መንገድ
የዓለም አቀፍ እንትኖቹን የሌሎች አገራት ተሞክሮዎችን በሀገራችን ያሉትንም ተሞክሮዎችን ፌዴራል ላይ ክልል ላይ ጭምር በመሄድ ማጠናከሪያ ሀሳብ የሚሆኑ ጉዳዮችን ልምዶችን የተቀመሩበት እና ብዙ ዕውቀትም ንባብም አቅም የተጨመረበት የተለያዩ የውጭም የውስጥም ልምዶች የተዳሰሱበት የሪፎርም ኮሚቴ ተደራጅቶ በጥሩ ሁኔታ እየተመራ በጥብቅ ዲሲፕሊን በየጊዜውም እየተገመገመ እየሄደበት ሁኔታ ዛሬ ለተገኘው ውጤት ሪፎርሙ ወደ መሬት ወደ ኢምፕሊሜንቴሽን ሲገባ ውጤታማ የሆነው ቅድም የጠቀስከልኝ ፍጥነቱም ጥራቱም በአጭር ጊዜ በርካታ ስራዎች ሊከናወኑ የተቻለው በእውነትና በትክክለኛ ችግሮቻችን ላይና ጋፖቻችን ላይ ያተኮረ ጥናትና የሪፎርም ስራ ስለተሰራ ነው። የክልሉ መንግስት ትልቅ የሆነ ኮሚትመንት ገብቷል። በዚህ ተነስተን የክልላችንን ፖሊስ ወደ ተሻለ ደረጃ ለማሻገር ምን እናድርግ ስንል አንዱ ልምድ ማምጣት ነው። የምናመጣው ልምድ ከኛ ክልል አውድ ጋራ አስተሳስረ ለማየት የሞከር ነው። ስለዚህ ፌዴራል ፖሊስ የተሻለ ፐርፎርማንስ ላይ ያለ ነው። በጣም በተሻለ መንገድ እና ፍጥነት እየሄደ በአመራር ጥራትም ጭምር እየሄደ ስለነበረ እሱን ልምድ ነው ለማምጣት የሞከር ነው። እሱን ልምድ አምጥተን ጥሩ ነገሮችን አይተናል። በዚህ ታይም ዝርዝር የማልገፋቸው ከሀገር ውስጥ ያደረግናቸው ልምድ ልውውጥ የፌዴራል ፖሊስን ያየነው አለ። በጣም እነሱ በሪፎርም ብዙ ስራዎችን ሰርተዋል፣ ውጤትም አምጥተውበታል። የሌሎች ሀገሮችንም ተሞክሮ ለመፈተሽ ሞክረናል። የተለያዩ ሀገራት የኬንያ፣ የናይጄሪያ፣ ቦትስዋና የተሻለ የፖሊስ ኦርጋናይዜሽን ያላቸው ናቸው አሁን እነሱም ማለት ነው። ስለዚህ አጠቃላይ ፖሊስ ጠንካራ ፖሊስ የሚባል ከአፍሪካ ውስጥ ካሉ የሳውዝ አፍሪካ የነዚህን ሁሉ ልምድ ቀምረን ነው ወደኛ ተቋም አምጥተን ተቋሙ መሻሻል አለበት፣ መለወጥ አለበት። ስለዚህ ከሌሎች አፍሪካ አገሮች ጋር ቢያንስ እንኳን እኩል መራመድ አለበት የሚል ሀሳብ ይዘን ያው የተቋሙን አጠቃላይ የ10 ዓመት ራዕይ ተልእኮውንም የቀረጽነው እኛ ነን እና ፍኖተ ካርታው ላይ ሲዘጋጅ ያንን ሁሉ ታሳቢ አድርጎ ወደፊት ሊያሻገረው የሚችል ሊሆን እንዲችል አድርገን የተሰራበት ሁኔታ አለ። የወቅቱን የሥራ ፍላጎት ያላሳካውን የቢሮ ገጽታ የመቀየርና የአዲስ ቢሮ ባለቤት ከመሆን ጋር የፖሊስ ኮሌጅን አቅም ወደ ዩኒቨርሲቲ የማሳደግ ዕድልም ተፈጥሯል። ክዋኔውም የፈተና መታለፊያ መንገዶችን የጠቆመ በአጭር ጊዜም ውበትና ክብርን የመለሰ ሆኖ ተገኝቷል።
ወታደር ነን እናምናለን፣ ለግዠሪየስ የሆነ ነገር ያስፈልገን፣ ግን ደግሞ ተቋማችን ደግሞ ክብር ያስፈልገዋል። ህይወት መስጠት አለብን። ህይወት ሊሰጥ የተቀጠረ ተቋም እና የተቀጠረ የፖሊስ መኮንንና አባል በስራ ህይወቱ ውስጥ ምቹ ሁኔታ እንዲፈጠርለት ግን የአመራር ሳይንሱም ያስገድዳል። ከዚያ አኳያ እኛ ተቋም ላይ በጣም ደካሞች ነበር። ክቡር ኮሚሽነር ጀነራል ዘላለም መንግስቴ ዶክተር የክልሉ ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ ሆነው ከተመደቡ ጊዜ ጀምሮ በማግስቱ የሚመለከታቸውን ሰዎች ኮሚቴ በማዋቀር ተቋሙን የማዘመንና ምቹ የስራ ቦታ የመፍጠር ወደ ስራ ነው የገባ ነው። ክቡር ኮሚሽነር ጀነራል ዘላለም ዶክተር ወደ ክልላችን ከመጡ በኋላ ደግሞ የበለጠ የተወሰነ ሰው ጋር የነበረችውን ፍላጎት የበለጠ አሳድገው የፌዴራል ልምዱንም አምጥተው የበለጠ እንዲቀጣጠል አድርገውታል። የፖሊስ አዳራሽ በጣም ችግር ውስጥ የነበረ መዝናኛ ክበቡ ለአመታት ተዘግቶ የሰራዊት ማደሪያ ሆኖ በማይጠበቅ አንድ ፖሊስ ኮሚሽን ውስጥ ዋና መስሪያ ቤት ውስጥ ልታምነው ማችለው እዚያ ውስጥ ነው ተብሎ ይሄ የሰራዊት ማደሪያ ነው ቢባል ማመንን በሚያቀት መንገድ አጠቃላይ ዙሪያውን ሲታይ ለመውጣት ለመግባት ብቻ የምንጠቀምበት ብዙ ሀብት እያለ በሌላ መንገድ ግቢያችን ጀርባ ላይ ተቋማችን አንደርማይ እንደሚያደርግ ህንፃ ተሰርቶ እስከሚያልቅ ድረስ ዝም ብሎ የታየበት ጊዜ ነበር የነበረው። አሁን የክልሉ መንግስት በማስፋፊያ ጠይቀነው ወደኛ እንዲዞር ያደረገው ህንፃ ባለበት ቢቀጥል ይሄ ተቋም ስራውን መስራት አይችልም። ይሄንን እንኳን ተንብዮ ማስቆም የሚችል አመራር በወቅቱ መፈጠር ነበረበት ብዬ አምናለሁ። የስራ ኢንቫይሮንመንቱ የተሻለ ቢሮ መቆየት ችሎ ቆይቶ መስራት እንዲችል እንጂ ከዚህ ቢሮ ወጥቶ ለመሄድ የሚቸኩል እንዳይሆን ጽዳቱ፣ ንጽህናው አጠቃላይ ቆይቶ አምሽቶ አድሮ እንዲሰራ በሚያስችል መንገድ የቢሮ ምድረገነቱንና አጠቃላይ ቢሮውን ቁመና የማስተካከል በውጭ ያለውን ገጽታውንም ህዝባችን በቢሮ ላይ የነበረውን የተዛባ መለካከቶች ማንሳት ይቻላል። ምንም ይሄ የሚያሳፍራል። ባጋጠመን ችግር እዚህ ፎቅ ላይ የነበሩ በጥይት የተመቱ የተበሳሱ ግድግዳዎች ነበሩ እኔ ስመጣ። እነዚህን ሁሉ በማስተካከል የተሻለ ግቢ እንዲሆን አጥሩን፣ በሩን፣ ግቢውን አጠቃላይ ውስጡን፣ ክበቡን፣ ስብሰባ አዳራሾቹን በማስተካከል ሁለተኛ ይሄ ቢሮም ተጨማሪ ስራ መስራት እንዲችል አዳዲስ አደረጃጀቶች አዳዲስ የግቢ ማስፋፊያ ጠይቀን ክቡር ርዕሰ መስተዳድሩና ካቢኔያቸው እና ምክር ቤቱ ከጎናችን በመቆም ከአጠገባችን ያለው ህንፃ ወደኛ እንዲተላለፍ በማድረግ ትልቁን ድርሻ ተወጥተውልናል እና ይሄ የቢሮ ኢንቫይሮንመንቱ አጠቃላይ የስራ ኢንቫይሮንመንቱ በተገቢ መንገድ የተቀየረበትና ሰው ለስራ ጓጉቶ እንዲመጣ ዩኒፎርም ለብሶ መግባት በጣም አሰፋሪ ነበር። ዩኒፎርም ለብሶ መሄድ አይቻልም። እዚህ በየአጥሩ በየሱቁ ነው ሰው ልብሱን የሚለብሰው። በጣም ተሸማቆ ነው የነበረው እና ያንን የሚቀይር በኢትዮጵያ ህዝብ መዝሙር የክልሉ ህዝብ መዝሙር የማይዘመርበት ሁኔታዎች ነበር። ይህ ሁሉ እንዲቀየር በማድረግ ህዝቡ በፖሊሱ ላይ ትረስት እንዲመለስ ወደ ድሮ ከፍታ ወደ ድሮ ልኩ እንዲመጣ የተጀመሩ ስራዎች በጣም ውጤታማ ናቸው። ከጀርባዬ ያለው ህንፃ ለብዙ ዘመናት በተለያዩ መድረኮች ሲጠየቅ የነበረ ለዚህ ተቋም መሆን አለበት የሚል ጥያቄ በሰራዊቱ ዘንድ ይነሳበት የነበረ ነው። የድሮ የምናርፍባት የጥበቃ ማማ ነበረች። አሁን ግን በዚህ በአማረ ሁኔታ ተቀይራለች። እዚች ቦታ ላይ ሆነን ጻፍ ናት። ተቋሙ በጀርባ ያለ ይሄ የምናየው ህንፃ ባዶ ነው የነበረ እስከታች ይሄ ዩኒቨርሲቲው ህንፃ ሁሉ ይሄኛው ህንፃ ሁሉ ባዶ ነው የነበረ እና በጣም ትላልቅ ቋጥኝ ድንጋዮች ነው የነበሩ እዚህ እና አንዳንድ ሰው እየመጣ እዚህ ስለሚቀመጥ ለጥበቃውም ስለሚያስቸግረን ይሄ ቦታ ለምን ወደ ኮሚሽኑ አይጠቃለልም? ስለዚህ ይህንን ሀሳብ በምናቀርብበት ጊዜ ምላሽ ስናጣ ትተነዋል። ነገር ግን ጊዜ ፈታው አሁን ሰው አገኘች። በጣም ዘመናዊ የሆነ በጣም የሚያምር ህንፃ ክልላችን ለኮሚሽኑ ሲል በርካታ ወጪዎችን ቢያወጣም ተቋም ነው የገነባ፣ ሊኮራበት ይገባል። መኪኖች ራሱ መግቢያ አገኙ፣ መኖሪያ አገኙ፣ ማረፊያ አገኙ። ልክ እንደ ሰው ማለት ነው። የተቋሙ አመራሮች ሳይሰራ የሚሰራውን የሚሆነውን ያሳዩን ነበር በምናባዊ ይሄ እንደዚህ እንዲሆን ከሰራ ነው በኋላ ያ የተናገሩት መጀመሪያ የተናገሩት ይሆናል።
ይህን በማድረጋቸው ይሄ የተቋሙ ስራ ምቹ ሁኔታ አሁን የምታዩት እጅግ በጣም ሳቢ ጥለኸው ልትሄድ የሚያጓጓህ እንዲሆን አድርገዋል። ሌሎች አዳዲስ ተስፋዎችን ያዘሉ የተግባር ውጤታቸውን በቅርቡ እውን ሆነው የሚታዩ የተቋማዊ ለውጥና የመላው ሰራዊት ሀሳብ መገለጫ የዘመናዊ ፖሊስና የከፍታ ዘመን ማረጋገጫ የሚሆኑ ፕሮጀክቶች በባህር ዳርና በሌሎች የተመረጡ ከተሞች ላይ ሲገነቡ ደግሞ ከፖሊስ ስራ ጋር የቀደመ እውቅያ ያለውን ቀርቶ ተጨማሪ የሰው አቅምና የሥራ አፈጻጸም ውጤትን እንደሚያሳድግ ይታመናል። እዚህ ብቻ የሚቆም አይደለም። እስከ ታይ መላው ሰራዊቱ ይወርዳል። እስከ ቀበሌ፣ እስከ ሰራዊቱ፣ እስከ ጎጥ ይወርዳል። ይህን ካደረግነው ሰራዊቱ ተስፋ ይኖረውና ፖሊስ የሚለውን ይዞ እንዲቀጥል ማድረግ ይቻላል። በአጭር ጊዜ በርካታ ስራዎች ሊከናወኑ የተቻለው በእውነትና በትክክለኛ ችግሮቻችን ላይና ጋፖቻችን ላይ ያተኮረ ጥናትና ሪፎርም ስራ ስለተሰራ ነው። ስለዚህ እኔም ከመጣው በኋላ ሪፎርሙን ወደ መሬት ለማውረድ በዛ በተቀመጠው ፍኖተ ካርታ መሰረት እያንዳንዱ ጉዳይ እየተገመገመ እየተለካ እየተመዘነ ሌሎች ተጓዳኝ የሚጎትቱ ጉዳዮችን ወደ ጎን በመተው ወደ ስራ ገብተን ዛሬ 6ኛ ወራችን ይዘናል። በዚህ 6 ወር ወርቃማ የሆኑ ውጤቶች የአማራ ፖሊስ የከፍታ ዘመን የመጣ መሆኑን የሚያሳይ በመላ ሰራዊቱ ተስፋ የሚጭር ህዝቡም ደስተኛ የሆነበት መንግስትም የክልሉ መንግስት ከምን ጊዜውም በላይ ለሪፎርሙ ያላሰለሰ ድጋፍ እያደረገ ያለበት ነውና ይሄ ተጠናክሮ የሚቀጥልበት ሁኔታ የተሻለ የፖሊስ ተቋም በቅርቡ የምንፈጥርበትና ፋውንዴሽን የምንጥልበት በዘመን ቅብብል ቀጣይ የሚመጣው ትውልድ እንዳይቸገሩ አንዳንድ ጉዳዮችን በወዲሁ እያስተካከል የተሻለ ቁመናና የተሻለ አቅም እንዲኖረው እየተሰራ ነው። ከፖሊስ የሥራ ባህሪ ጋር የሚጣጣም ተወዳጅ ተከባሪና ተፈሪ የፖሊስ ተቋምና አቅም የመታየቱ ምክንያት የለውጡ ውጤት ስለመሆኑ አስረጅ ሆኗል። ፖሊስ የሚወደድ እና የሚፈራ የሚከበር የሚለውን ተቋማችን መሪ ብዙ ጊዜ የሚናገሩት ነገር ነውና እሱን አይነት ቅርጽ እንዲይዝ እየተሰራ ነው። ፖሊስ የሚወደድ የሚከበርና የሚፈራ መሆን አለበት የሚል እሳቤ ይዘናል። ፖሊስ ቀይ መስመር የምንላቸው በጣም ፖሊስ ሊገኝባቸው የማይገቡ ተግባራት የሚባሉትን በደንብ አንጥረን አውጥተናል። ነፃነት፣ ተቋማዊ ነፃነት ሊኖረው ይገባል። ፖሊስ ፕሮፌሽናል ነው። ፖሊስ ተቋምን የሚመራ አካል በራሱ ስለ ፖሊስ ግንዛቤ እውቀት ሊኖረው በዚህ በፖሊስ ሳይንስ ውስጥና በፖሊስ መዋቅር ውስጥም በተሻለ መንገድ ወይም በጸጥታውም ሊሆን ይችላል እውቀት ኖሮት ሊሰራ የሚችል ሰው ቢሆን የተሻለ ውጤታማ ወደሆነው ደረጃ ሊያሸጋግረው ይችላል። ማንም ሰው በብቃቱ እንዲገባ ታማኒነት ያለው እንዲሆን ነው ያደረግነው ትግበራችን አንዱ። ከዛ በኋላ ነው ወደ ሰው ኃይል ምደባ ወደ ሌሎች ስራዎች የገባ ነው። ስለዚህ የኛ ሪፎርም እነዚህ አንዱ በጣም ታማኒ ነው የሚያስብሉት መሰረታዊ ጉዳዮች እነዚህ ናቸው። ስለዚህ የፖሊስ ተቋም በፖሊስ መኮንኖች እየተመራ ወደፊት ጠንካራ የሚባል ኢንስቲትዩሽን እንዲፈጥር ትልቅ አስተዋጽኦ እንዲኖረው ጣልቃ ገብነቶች እንዳይኖሩ በምደባው በዝውውር በሹመት በማውረድ በመሾም ወዘተርፈ የሚታዩ ሌሎች ጉዳዮችም የሚጎትቱት ውስጥም የውጭም የሚጎትቱ ጉዳዮችን ወደ ጎን ትቶ ዲሲፕሊን የሆነ ጨዋ ከማንኛውም የስነ ምግባር የጸዳ ለሕዝብ አገልግሎት የሚሰጥ ተቋም መገንባት አለብን። ስለዚህ በከፍታ ዘመናችን የሚለካው በእነዚህ ባስቀመጥናቸው ማይልስቶኖች ነው ብለን በደንብ እነዛ ላይ ኮንክሪት ተግባብተናል። የፖሊስ ተቋም የፖሊስነት ተልእኮ እንጂ የፖለቲካ ተልእኮ የሌለው መሆኑን የተገነዘበ ይመስለኛል። ይህንን በተደጋጋሚ መድረኮች እያስገነዘብ
ይህን ቁጭት የፈጠረ ኃይል በደንብ አድርጎ ጊር አድርጎ ወደ ትክክለኛው መንገድ ማስገባት ያስፈልጋል ማለት ነው። ሪፎርም የሚመራ መሪ ወደዚህም ወደዚያም ማየትና መንገዳገድ የማይችል መሪ የክልሉ መንግስት ሰጥቶናል። መነሳት አለብን። እኔ ከራሴ ጀምሮ በቁጭት ውስጥ ነው ያለ። እኛ በችግር ጊዜ መድረስ ሲገባን ሌላው ሰው ለምን ሌላ አካላት ለምን ይደርሱልናል? ፖሊስ በችግር ጊዜ ነው መድረስ ያለበት እና ከጊዜ ሂደት ያባከናቸው ጊዜ ቢኖሩም አሁን ደግሞ እድሉን ያለን አመራሮች መስራት አለብን ብለን ወደዚህ ገብተን በቁጭት መስራታችን ነው። ሰራዊቱን የሚያነቃቃ አመራሩን የሚያነቃቃ ሪፎርምና አደረጃጀቶች በአዲስ ቀልብ እንዲንቀሳቀስ የድሮ የፖሊስ ግርማ ሞገስ መጥቷል። ስለዚህ ይሄ በጣም እኛ ደስተኛ ነን፣ በራሴ ደስተኛ ነን። እንግዲህ ከ1983 ጀምሬ እስካሁን አለው ብዙ ችግሮችን ብዙ ውስብስብ እንትኖችን በጥሩም በችግሮችም አልፌ እዚህ ደርሻለሁ። አሁን ግን ለደረስንበት ዓላማና ቁም ነገር ጥሩ ተስፋ ጥሩ ራዕይ እያየው ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያከናወነው የለውጥ ሥራ በተቋሙ አቅም የተረጋገጠ ቢሆንም የላቀ ውጤት እንዲመዘገብ የማኅበረሰቡ ተሳትፎ ሊታከልበት ይገባል። የክልሉን ገጽታ የማያውክል ለመንግሥትና ሕዝብ ፍላጎት የማይመች ሂደትን ቀይሮ የፖሊስን አቅም በማሳደግ መንግሥት ያበረከተው አስተዋጽኦም ምስጋናና እውቅና ይቸረዋል። ይሄ አለ ሕዝብ ድጋፍ አይሆንም። የቱንም ያክል ጠንካራ ብንሆን የቱንም ያክል ብንታጠቅ የቱንም ያክል የቴክኖሎጂ አቅርቦት ቢኖረን ሕዝቡ ካልደገፈን በእኛ ፍላጎት ብቻ የሚሆን ነገር የለም። ማህበረሰቡን ግንዛቤ መፍጠር አለብን እንጂ ለሰራዊቱ ብቻ አይደለም። ይሄን ኢንፎርም ማድረግ ማህበረሰቡ ይሄን አውቆ አስተያየት እንዲሰጠው፣ እንዲያግዘን፣ እንዲወደን፣ ፍቅር እንዲኖረው ግንዛቤ መፈጠር አለበት። ተቋም መገንባት አለበት። ተቋም ከተገነባ የተረጋጋ ኢኮኖሚ፣ የተረጋጋ ማህበረሰብ፣ የተረጋጋ ፖለቲካ፣ ማህበራዊ እንቅስቃሴ ይኖራል። ቤታችንን በጋራ እንስራና ህዝቡ እፎይ ይበል፣ መንግስት እፎይ ይበል። ሌላውም ሰው ውስጥ ያለው ፍላጎት ይሄ ነው እያምናለሁ። ከዚህ ውጭ የሆነ ሰው ካለ የኛ ፖሊስ አይደለም። ውጭ ያለውም ሰው በዚህ ልክ መረዳት አለ። እኛ መሪዎች በነበርን ጊዜ ፖሊስን ገንብተናል፣ ለህዝባችን ታሪክ ሰርተናል ብለው የክልሉ መንግስት እንዲኮራብን ማድረግ ነው እኛ ዓላማችን። ክቡር ኮሚሽን ጀነራሉ የሰጡን እድል አለ፣ የክልሉ መንግስት የሰጠን እድል አለ። ይህንን ሰብሰብ አድርገን እስከታች ድረስ እውነተኛ ማድረግ፣ ሪፎርሙን ማንም ሰው እንዳይጠራጠረው መልእክት ማስተላለፍ ፈልጋለሁ። ይሄ ሪፎርም ወደኋላ አይመለስም። አንደኛ እንዳይመለስ የሚመለከታቸው አመራሮች ጉዳዩን በትኩረት ይዘውታል። እኛ ላንለወጥ እንችላለን እንጂ ተቋሙ መለወጥ አይቀርም። ይህን ሪፎርም ወደፊት በጋራ ወደምንፈልገው ደረጃ ሰቅለን ለማህበረሰባችን፣ ለመንግስታችን፣ ለተቋማችን፣ ለሚሽናችን አርያ መሆን፣ እርካታ መፍጠር እንዳለብን መታመን አለበት። ሪፎርሙ የሚጎዳው ማንንም የለው። ወደ ሀዲዱ ሲገባ መንገድ ሲቀየስ ህንፃዎች ይፈርሳሉ፣ ቤቶች ይፈርሳሉ። ተፈረሱ በኋላ ደግሞ መልሰው ደግሞ በተሻለ መንገድ ይሰራሉ። ስለዚህ ወደ ሀዲዱ ስንገባ የነካካነው ነገር ካለም ለተቋም ግንባታ ሲባል ነው ተብሎ እንዲወሰድ መልእክት ማስተላለፍ ፈልጋለሁ። በዚህ ሪፎርም የተሳተፉ አካላት አሉ። ከክቡር ርዕሰ መስተዳድሩ ከአቶ አረጋ ከበደና የካቢኔ አባላትን የተቋም እንዲገነባ ፍላጎት እና ድጋፍ፣ አይዟችሁ ባይነትና በዚህ በተንገዳገደ ኢኮኖሚ ውስጥ ከ500 ሚሊዮን ብር በላይ ወጪ አድርጎ የእኛ ሪፎርም እንዲደምቅ፣ እውነት እንዲጀመር፣ በትክክለኛው ትራክ እንዲሄድ የአዋጅ ማስተካከያዎችን፣ የአሰራር ማስተካከያዎችን አድርጎ መዋቅራችንን፣ ሰነዶቻችንን ብትናርጎ አይቶ ከልብ እንዲሆን ቅድም ባልኩት መንገድ እንዲሆን በማድረጋቸው እኔ በጣም ትልቅ ክብር አለኝ። አሻራቸውንም አስቀምጠዋል ብዬ አስባለሁ። የክቡር ኮሚሽነራችን ዘላለም አስተዋጽኦም ትልቅ አስተዋጽኦ አለው። አጠቃላይ የፌዴራል ተሞክሯቸውን በማምጣት ያላቸውን እውቀት ለእኛ ሸር በማድረግ ስራ የተሰራው እንትን ቀላል ነገር አይደለም። ይሄ ርብርብ ያደረጉበት እንትን ነው። ይህን ደግሞ የእሳቸውን ፈለገኛ ተከትለን እሳቸው የሚሰጡን እንትን ማስቀጠል ነው። እንግዲህ የሁሉ የሪፎርም ስራ ሲሰራ የተለያዩ አካላት ለሪፎርሙ ስራችን መሳካት የራሳቸውን አስተዋጽኦ አድርገዋልና ለነዚህ አካላት እውቅናም ክብር መስጠት
ስለሚገባ የክልል ችግር በወደቀበት ጊዜ ፌዴራል መንግስቱ ክልሉ በተለያዩ አካላት ጸጥታውን እንዲደግፉ ከፌዴራል ተወክለው የመጡና ድጋፍ ሲያደርጉ የነበሩ አካላትን በቅድሚያ ማመስገን ፈልጋለሁ። በክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን በተለየ ሁኔታ የክልሉ ሰላምና ደህንነት እንዲረጋገጥ በአካባቢ ያለው ችግር እንዲፈታ ከክልሉ መንግስት ጋር በመሆን ላደረጉት ያላሰለሰ ጥረትና ድጋፍ ትልቅ ምስጋናና ክብር አለን። በተጨማሪም የፖሊስ ሪፎርም አሁን በደረሰው ልክ እንዲደርስ እሳቸውም ድሮ የመሩት ተቋም ስለነበረ ፖሊስ ተለውጦ ተቀይሮ ማየት ትልቅ ራዕይ ስለነበራቸው ለፖሊስ ሪፎርም ሲታሰብ ጀምሮ በሚመጡበት ጊዜ ሁሉ ተቋሙንም በመጎብኘት ሂደቱንም በመከታተልና በመደገፍ ላደረጉት አስተዋጽኦ ትልቅ ክብር ምስጋና በሰራዊቱ ስም ማድረግ እፈልጋለሁ። ክልሉ ርዕሰ መስተዳድር ክቡር አቶ አረጋ ከበደ በዚህ ወቅት ክልሉ ችግርና ጭንቅ ውስጥ በገባበት ሰዓት ይህን ክልል ኃላፊነት ወስደው ካቢኔያቸውን አቋቁመው እና ክልሉ በሰላም እንዲረጋጋ ላደረጉት አስተዋጽኦ ትልቅ እውቅናና ክብር አለኝ። ከዚህም በተጨማሪ የፖሊስ ሪፎርም እንዲሰራ ኮሚትመንት ወስደው ቁርጠኛ ሆነው ሁኔታውንም በመከታተል በመደገፍ ማንም ማያደርገውን ትልቅ በጀት በመመደብ የክልሉ ፖሊስ ወደ ተሻለ እና ወደ ነበረው ቁመና እንዲመለስ ላደረጉት ድጋፍ በሳቸውንም ካቢኔያቸውንና የክልሉ ምክር ቤትን ማመስገን ፈልጋለሁ። ጀግናው የመከላከያ ሰራዊት በዚህ የተሰማሩ የእዝ ጀነራሎች በሙሉ በአራቱም ቀጠና በየደረጃው የሚገኙ አመራሮች ዛሬ ለተገኘው ሰላም ከፍተኛ ኮንትሪቢዩት ያደረጉ በመሆኑ በተለይ በስልጠናም ከማዕከል ጀነራል ይመር እና ሌሎችም ከፍተኛ አመራሮች ሰራዊታችን በብር ሸለቆ በብላቴ እንዲሰለጥን እነ ጀነራል ሹማም እነ ጀነራል ብርሃኑ በቀለም እነ ጀነራል ማመር ተሰማን እነ ጀነራል አሰፋን ማንሳት ይቻላል። በሁሉም በእዛቸው የአመራር ስልጠና የሙያተኛ ስልጠና እየሰጡ እየደገፉልን እዚህ ደረጃ ደርሰዋልና ይሄ ትልቅ ክብርና ምስጋና አለን። አጠቃላይ ሲታይ ክቡር ፊልድ ማርሻል ብርሃኑ ጁላ እንደ ሰራዊት አመራርነታቸው የሰጡን ድጋፍም ከፍተኛ ነው። የምንጠይቀውን ሁሉ ጉዳይ እንዲሟላልን ከክቡር ምክትል ቺፍ ኦፍ ስታፍ ጋር ክቡር ጀነራል አበባ ጋር ቀን በሌሊት በየቦታው እየዞሩ እሳቸው በከፍተኛ ትጋት ጉዳዩ እንዲቀየር በእሳቸው ደረጃ በየቀጠናው እየወረዱ ያደረጉልን ድጋፍ በጣም 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 በትልቁ ላመሰግን እወዳለሁ። ፌዴራል ፖሊስ እንግዲህ ይሄ ግጭት ከጀመረ ጀምሮ በዚህ አካባቢ እኔንም ጨምሮ በመላክ ፌዴራል ፖሊስን ወክዬ እዚህ በአካባቢ በተደራጀው ካውንስል ድጋፍ ስናደርግ ቆይተናል። ኋላም ደግሞ ሪፎርሙን እንደጨረስን ጥናቱ ወደ ኢምፕሊሜንቴሽን ሲገባም ምደባ ጊዜያዊ ምደባ እዚህ ሆኜ ይህን ሪፎርሙን የተወሰነ ጊዜ እንዳግዝ ፌዴራል ፖሊስ ካለው ሰፊ ስራ ውስጥ እኔንም በዚህ መጥቼ እንዳግዝ ስላደረገ የተለያዩ ስልጠናዎችንም ፌዴራል ፖሊስ ለአመራሩ ስትራቴጂክ አመራሩ ሌሎች ባለሙያዎችን በማሰልጠን ሪፎርሙም ሲሰራ እንደ ቤንችማርክ የፌዴራል ፖሊስ የሪፎርም ስራዎችን በአካል ሄደው እንዲጎበኙ በማመቻቸት አጠቃላይ ፌዴራል ፖሊስ ላደረገው ድጋፍ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እና ማኔጅመንታቸውን ማመስገን ፈልጋለሁ። የአርቲፊሻል ኢንተለጀንስ ክቡር ዶክተር ኢንጂነር ወርቆ ጋቸና አይቲ እንዲዘምን ኮማንድ ሴንተራችን እንዲደራጅ የተለያዩ ድጋፎች የካሜራ የስክሪን ድጋፎች አድርገውልናል። እሳቸውንም በዚህ አጋጣሚ ማመስገን ፈልጋለሁ። የክልሉ የተለያዩ ቢሮ ኃላፊዎች ሰላምና ጸጥታ ቢሮን ጨምሮ ሁሉም ቢሮ ኃላፊዎችን ካቢኔ አባላትን ማመስገን ፈልጋለሁ። በክልሉ ለጀመርነው የሪፎርም ስራ ድጋፍ ያደረጉልን
ለክቡር ከንቲባ ጎሹ እና ለዘመን ኮንስትራክሽን እና ንጋት ኮንስትራክሽን ከፍተኛ አመራሮች በመጀመሪያው ቀን ጀምሮ አጥር ስናፈርስ ጀምሮ ከጎናችን በመሆን የተለያዩ ድጋፎች አድርገውልናል። ትልቅ ክብርና ምስጋና አለን። የብሔራዊ መረጃና ደህንነትም በዚህ ክልል ሕግ በማስከበር ስራ ከፍተኛ አስተዋጽኦ ያበረከተ ነው። ካውንስል አባልነቱን ጨምሮ በመረጃና ኢቭንም በስልጠና የኛን የቪአይፒ ኮማንዶ በማሰልጠን ጭምር ትልቅ አስተዋጽኦ አድርጓልና በዚህ አጋጣሚ ለአካባቢው ሰላምና ደህንነት ላደረጉት በሰራዊቱ ስም ትልቅ ምስጋና አለኝ። የተወሰኑ የአማራ ክልል ባለሀብቶችም ለጀመርነው ነገር የሚያስፈልገንን ቁሳቁስ በመደገፍ ላሳዩን ነገር ሁሉ ከልብ የመነጨ በአማራ ክልል ፖሊስ ስም ማመስገን እፈልጋለሁ። በአጠቃላይ ምስጋና ለአማራ ህዝብ፣ የአማራ ህዝብ ተመልሶ የአማራ ክልል ህዝብ ወደ ቀድሞ ሰላሙ እንዲመጣ በየትኛውም አቅጣጫ ሆነው ድጋፍ ሲያደርጉልን የሰላም ጥሪውን ተከትለውም ወደ ሰላም የገቡ አካላትን ጭምር በሁሉም ደረጃ በክልሉ ሰላም እንዲወርድ የበኩሉን ኮንትሪቢዩት ላደረጉ ሁሉ ትልቅ ክብርና ምስጋና አለኝ ማለት እፈልጋለሁ። አመሰግናለሁ።